ሰላም ለማህበረ ቤተ እስራኤል ሻባት ሻሎም ያለንበት ፓራሻት ቫይራ ይሆናል ከምዕራፍ 18 እስከ ቁጥር 1 እስከ ምዕራፍ 22 የሚነበበው ክፍል ይሆናል እና በእግዚአብሔር እርዳታ ዛሬ ያባታችን አብርሃም አሁንስ እንደሆነ ግርዛት እንዴት እንዳደረገም እንደዚሁም አሁንስ እንደሆነ የሶዶምና የገሞራን ሁላ ታሪክ የመጨረሻውን ፈተና ልጁን የምትወደውን ልጅህን ወደ ቁርባን እንድታቀርበው ያለውን ይሄን ሁላ እንማራለን በእግዚአብሔር እርዳታ ከመግባታችን በፊት ግን በመጀመሪያ አሁንስ እንደሆነ በዝማሬ እንጀምራለን ነው ነሰግድ ወነግኒ ሎቱ ለባቲቱ ነው نساجر نصلي نبارك ونقدس عبيل فتاري سماي ومدر تاقدم سجيد لسبات لأول أنت أساقل بيدك يروساليم قدست ويماتو كانت ونبيات يساقدو يروساليم ويماتو بسميان ودبوب يساقدو يروساليم قال እግዚአብሔር يماتر ندسات قال እግዚአብሔር ያለቅለቆ ለገዳም ወበጋለ እግዚአብሔር ጸና ሰማይ ወሰማያት እግዚአብሔር ይባረኮሙ ለሕዝቡ በሰላም እያለ አሁንስ እንደሆነ ነው እንሰግድ ለፈጣሪ ለባህቲቱ እንላለን ለአምላካችን ለፈጠረንን አንድ ለሆነው ለሱ እንስገድ እንደዚህም ነው እንሰግድ እንጸልይ እንባርክ እንደዚህም እንጸልይ እንመርቅ እንባርክ እግዚአብሔር አምላክ ይሄን ዓለም ሁላ ለፈጠረንን ብለን አለፍ ብለን አሁንስ እንደሆነ ቃል እግዚአብሔር ይመትርን እሳት የእግዚአብሔር ቃል ሳቱን ያበርዳል ቃል እግዚአብሔር ይባርኮሙ ለሕዝቡ በሰላም የእግዚአብሔር ቃል ደግሞ ሕዝቡን በሰላም ይመርቀው እንላለን እና ለሕዝባችን ለወታደሮቻችን በዳር በደንበር ላሉት ለነሱ ሁላ ሰላሙን ይስጥልን ለሀገሪቷ ሰላም ይስጥልን ዋናው ነገር ሰላም ነውና እግዚአብሔር ጥሩ ነገር ጥሩ ኖሬ ለእስራኤል ሕዝብ ሁሉ ጊዜ ያሰማልን እንላለን አሁን ወደ ፓራሻው እንገባለን እና እንደዚህ ይላል በቀተርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በማምሬ የአድባር ዛፍ ተገለጠለት ይላል ቫይራ ኤላብ አዶናይ በኤኖላይ ማምሬ ወዮሴፍ ተኻወል ከኸማዮም ይላል እና በዛውን ሰዓት ቀትር ነበር አባታችን አብርሃም በድንኳኑ ደጃፍ ተቀምጦ ነበር አባታችን አብርሃም ባለፈው በመጨረሻው እንዳየነ በ99 ዓመቱ ተገረዘ እንደሚያስረዱት በሶስተኛው ቀን በጣም በሚያመው ጊዜ እግዚአብሔር አምላክ በዛውን ሰዓት ሊጠይቀው መጣ ይላል
ይሄ እንደምናውቀው የእግዚአብሔር የአምላክ ሥራ ምንድነው? የእግዚአብሔር የአምላክ አሁንስ እንደሆነ መንገድ ምንድነው? ብዙን ጊዜ ቅዱስኑ እኔ ቅዱስ ስለሆንኩ ይላል እና ሲያስረዱ ቅዱስ ማለት ምንድነው? የአምላክን መንገድ ይዞ መሄድ ነው። እግዚአብሔር አምላክ እንደምናውቀው አዳምና ሔዋን ራቁታቸውን በሆኑ ጊዜ እግዚአብሔር አምላክ ልብስ አለበሳቸው። ዛለበሰሙ ለራቃን እግዚአብሔር አምላክ የራቁት የሆነውን ሰው እንደሚያለብስ እኛ ደግሞ ማልበስ አለብን። ሁለተኛው ደግሞ በዚህ ሳምንት እንደምናየው አባታችን አብርሃም በ99 ዓመቱ በጣም ይሄ ግርዛት ማድረግ ቀላል ነገር አይደለም። በ99 ዓመት የሽማግሌ ራሱ ለራሱ ግርዛት ፈጽሞ የሶስተኛው ቀን ቁስሉ በጣም የሚብስበትና የሚያምበት ቀን ነው። እንደምናውቀው ቀጠል ብሎ ስናየው ትንሽ ቆይተን በ3 በ5 ፓራሻ ቀጠል ብሎ ያው ብዙን ታሪኮች አሉ። አንዱም አሁንስ እንደሆነ እንዴት አደርጎ አባታችን ያዕቆብ የሸኽምን ልጆቹ ሽሞንና ሌቪ የሸኽምን አገር እንዴት አደርገው እንደገደሏቸው በመጀመሪያ ግርዛት አደርጎ አሏቸው። ግርዛት ከፈጸሙ በኋላ በሶስተኛው ባይሂ በየማሽልሺ ቢወጣም ቋቢም ይላል። በሶስተኛው ቀን ሲያማቸው ይላል። ሶስተኛው ቀን የህመሙ የሚጸናበት ጊዜ ነው። ስለዚህ እግዚአብሔር አምላክ አባታችን አብርሃም በ99 ዓመቱ ይሄን አሁንስ እንደሆነ ከባድ የሆነ ቁስል ስላለው ሊጠይቀው መጣ። አባታችን አብርሃም ግን በደጃፉ ድንኳን ተቀምጦ ነበር። እንግዲህ የታመመ ሰው ነው። ህምኝታው ሐዛው እንደመተኛት እንደማለት ይሄን ስጡኝ፣ ይሄን አብሉኝ፣ ይሄን አጠጡኝ እያለ መቼም እንደላቀቅ ማለት ነበረበት። በጣም ማሞታል። አባታችን አብርሃም ግን ከደጃፉ ድንኳን ተቀመጠ ይላል። ይሄ እስከ ደጃፉ ድንኳን የተቀመጠው ለምንድን ነው? ምክንያቱ ምንድነው? አባታችን አብርሃም እንግዳ የሚወድ ነው ነበር። ስለዚህ እንግዳዎችን እየጠበቀ ነበር። እነዚህን እንግዳዎች መቼ ይመጣሉ እያለ ይጠብቅ ነበር። ስለዚህም እግዚአብሔር አምላክ በዛውን ቀን ፀሐይ ቀትር ሆነ። የሊቃውንቶች እንደሚያስረዱ ኦትሲያ ካዶሽ ባርኹ ኻማ ሚናርቲካ እግዚአብሔር አምላክ ፀሐይዋን አሁንስ እንደሆነ አወጣት። እንግዲህ ለፀሐይ ድንኳን አላት። ያንን ከድንኳኑ አውጥቶ ከሚሸፍናት አውጥቶ የዛን ጊዜ ሙቀቱ ማት ሆነ። ይሄን እግዚአብሔር አምላክ ያደረገው ለምንድን ነው? እንዳይረብሹት አብርሃም ታሞ ስላለ እንግዳ እንዳይመጣበት ብሎ ነው። አብርሃም ግን እንዴት አንድ ቀን አለ እንግዳ አልባውላለሁ እንግዳ መፈለግ አለብኝ ብሎ ከድንኳኑ ከደጃፉ ተቀምጦ መቼ ይመጡ እያለ ሲጠብቅ አምላክ ተገለጠለት። ይሄ ምንድነው? እግዚአብሔር አምላክ የአብርሃምን ሁኔታ አየው። እንዴት ፍቅር እንዳለው ይሄ ሁላ ሙቀት እያወረድኩ ይሄ ሁላ ህመም በሰውነቱ ላይ ያለ እንግዳ መፈለግ ይሄ የሚያሳየው ምንድነው? የእግዚአብሔርን የአምላክን ህግና ትእዛዝ አፍቃሪ እንደሆነ የአምላክን መንገድ ይዞ እንደሚከተል እንደሚል ስለዚህ እግዚአብሔር አምላክ ተገለጸለት ይላሉ። አሁን በዛው ሰዓት እግዚአብሔር አምላክ መላእክታኖችን ላከለት። እሱ አላወቀም። እንግዲህ በዚህ ሙቀት ማን ነው ይሄን ሙቀት የሚችል? መላእክታኖች ናቸው። ሚካኤል፣ ጋብርኤል፣ ረፋኤል ሆነው እነዚህ ሶስቱ ዓላማ አላቸው። አባታችን አብርሃም ይሄን ነገር ነፍሱን አሳልፎ ለእንግዳ ስላለ እግዚአብሔር አምላክ በዚህች ቀን ደግሞ ለአባታችን አብርሃም ትላልቅ ነገር የምስራች ለመናገርና ብዙ ነገሮች እሱን ለማዳን ለማለት ነው። እነዚህን ሶስት እንግዳዎች ባያቸው ጊዜ ተለባብሰው የነበር እንደ አረቦች አለባበስ ለብሰው ነበር። እንግዲህ በዛውን ሰዓት ሌላ ሰው ቢሆን
እነዚህ አረቦች ብሎ ሌላ ነገር ሊናገር ይችላል። አባታችን አብርሃም ግን እንግዳ ዓለምን የሚወድ ሁሉንም ወደ እግዚአብሔር ወደ አምላክ ለማቅረብ የሚፈልግ ነው። ስለዚህ አባታችን አብርሃም እነሱን ባያቸው ጊዜ እግዚአብሔር ከአምላክ ጋር እየተነጋገረ ነበር። እንግዲህ ዋናው ነገር ለሰው ልጅ በዚህ ዓለም የአምላክን አሁንስ እንደሆነ በረከት ለመቀበል እግዚአብሔር ከአምላክ ጋር ለመነጋገር ለመብቃት ይሄ ዋናው የሰው ሁሉ ጊዜ የሚመኘው በዚህ ዓለም ሊኖር ይችላል። አምላክ ጋር እየተነጋገረ እንግዳዎችን ባየ ጊዜ ምን ይላል? ቫያር ባያው ጽክራተም ቫይሽታخዋንጻ እና ቫዮማር አዶናይ ለአምላክ ምን ይሏል? እግዚአብሔር አምላክ እኔ እንግዲህ እንግዳዎችን ልቀበል ሊሄድ ነኝ እና ይቅርታ ብሎ እንደሚሉት ሊቃውንቶች አምላክን ለመነና እንግዳዎችን ለመቀበል ሮጥ። ከዚህ ላይ ምን ይላሉ? ጋዶል አኽናሳት ኦኺም ዮተር ቢአግባላት ብነሽኺና እንግዳዎችን ማግባት የእግዚአብሔርን የአምላክን አሁንስ እንደሆነ ቃል እየተናገረ ከዛ የበለጠ ሊሆን ይችላል። አባታችን አብርሃም እንደምናየው ከአምላክ ጋር አምላክ ተገልጾለት እግዚአብሔር አምላክ እየታየው እነሱን ሳያቸው ከአምላክ ጋር መነጋገሩን ትቶ ከአምላክ ፍቃድ ለምኖ ወደ እነሱ ሮጠ እና እነዚህ መላእክታኖች እነሱን ባያቸው ጊዜ አከበራቸው። ባይሽታኹ ማለት ምንድነው? በክብሮት እንደ ስግደት እንኳን ደህና መጣችሁልኝ ብሎ እነሱን ንግግር ጀመረ። በእናንተ ፊት መጎስ ባገኝ ባካችሁ እንዲያው ወደ ቤቴ ብትገቡልኝ ምን አለ ብሎ ለመናቸው። ውሃም ሰጣቸዋለሁ እግራቸውን ታጠቡ እና ከዛፉ አጠገብ ተጠግታችሁ ትንሽ ንፋስ ተቀበሉ። እንደዚሁም ዳቦ ሰጀ ትንሽ ምግብ ለልባችሁ መደገፊያ ይሁናችሁ። ለምንድነው? በእኔ ስላለፋችሁ ባካችሁ ብለው ስለምናቸው እሺ ብለው እንደተናገርከው ሁሉ አድርግ አሉት። ይሄው አባታችን አብርሃም ወዲያውም ይሄን እሺ ባሉት ጊዜ ወደ ሚሽቱ ወደ ሳራ እንደዚህ አላት፣ ቶለበይ አሁንስ እንደሆነ ዳቦ አዘጋጅላቸው ይሄን ስሪ ብሎ እንደዚህም በሬ የነበረውን ወይፈን የነበረውን ያንን ወስዶ ያንን አርዶ እንደዚህ እንደተናገረ ሁሉ አደረገ። እንግዲህ በመጀመሪያ እግራቸውን አጠባቸው። እንደምናውቀው በኢትዮጵያ አባቶቻችን እንግዳ ያቀባበል ስነ ስርዓት ሁሉ ከዚህ ነው የተማሩ። አባታችን አብርሃም ድንኳኑ በአራት ማዕዘኑ ክፍት ነበር። ለምን? ያነ እንግዳ ሲመጣ በየመጣበት በአራት ማዕዘኑ መግቢያ ወዲያው እንዲኖረው ክፍት ሆኖ እንዲያየው። ዛሬ እንደምታዩት የእንግዳ መቀበያ ከዚህ ሀገር ካለ ነው እያንዳንዱ ፕላትሌት አለው። ያንን ደጃፉን ዘግቶ ብሎ ያንን እንግዳም የመቀበል እስከዚህም ፍላጎት አያሳይም አይልም። አባታችን አብርሃም ግን ድንኳኑ ክፍት ነው የነበረው። እንግዳ እንቦለሌ እንዳይዞር ወዲያው ወደ ቤቱ እንዲገባ ቤቱ ሁሉ ጊዜ ክፍት እንዲሆን ይሄን የአባቶቻችን የአብርሃም እንግዳ ያሉ በስነ ስርዓት እግሩን በማጠብ ያለውን በማቅረብ በማለት የሁላ ስነ ስርዓት አባታችን አብርሃም ነው። እንግዲህ ዋናው ነገር ለሰው ልጅ በዚህ ዓለም ለእያንዳንዳችን ምንድነው? የአምላክን ቅድም እንዳልነው መንገድ አምላክ ይሄን ዓለም በቸር ለኛ ከኛ የሚያገኘው ነገር የለም። እኛን ፈጥሮናል፣ ያበላናል፣ ሕይወት ይሰጠናል። ይሄን ሁላ ነገር እግዚአብሔር አምላክ በቸርነቱ ነው የሚያደርግ። እኛ ለሱ ምንም ነገር ልንመልስለት አንችልም። የምናደርገው ሁላ ለራሳችን ነው። እኛ እንድንጸድቅ፣ እኛ ገነት እንድናገኝ፣ ለኛ ጥሩ እንዲሆን
እግዚአብሔር አምላክ ግን የፈጠረና ሁሉ ጊዜ ለመስጠት ለማድረግ ነው እና አባታችን አብርሃም ይሄን ነገር በደንብ አድርጎ ተገንዝቦት ያምላክን መንገድ ይዞ ነው የነበር ስለዚህ እንግዳዎችን ሁሉ ጊዜ በመቀበል በማለት እንግዳዎችን ሁሉ ጊዜ ወደ እግዚአብሔር ወደ አምላክ መንገድ እንዲገቡ ለሰው ጥሩ ነገር እንዲሆንለት እግዚአብሔር አምላክ የሰጠኝ ሀብት ያምላክ ነው የኔ አይደለም ስለዚህ ይሄን ሀብት ተካፍዬ መብላት አለብኝ አባቶቻችን እንደሚሉት ለብቻ የበሉት ይሸታል አብሮት የበሉት ያሸታል ያነ ነገር እሸት ይሆናል ጥሩ ነገር ያመጣል ባንድ ላይ የበሉት ለብቻ የበሉት ግን ከንቱ ነው ስለዚህ የእግዚአብሔርን ያምላክን መንገድ ይዘን በዚህ ዓለም ለመሄድ ከፈለግነን ዋናው ትልቁ ነገር ምንድነው የቸር ስራ መስራት የአባታችን አብርሃም መንገድ ማየት አባታችን አብርሃም በዚህ ሙቀት በዚህ ሁሉ ህመም እግዚአብሔር አምላክ ማንም እንዳይረብሽው ብሎ ይሄን ፀሐይ ቀትር አድርጎ እያደረገ እንዴት አለ አሁንስ እንደሆነ አለ እንግዳ አልባ ዛሬ አድራለሁ በማለት የሁሉ አስተዋጽኦ ያደረገ እንዳባታችን አብርሃም የለም ስለዚህም እግዚአብሔር አምላክ በዚህ አድርጎት አብርሃም በሰራው አብርሃም ባደረገው ይሄን ነገር ሁሉ ጊዜ ለእስራኤል ልጅ ይሄን እንዲያገኙ ብሎ አምላክ በዚህ ቀን ወሰነልና እንደምናየው አባታችን አብርሃም ይሄው እንደምታዩት ወዲያው ሩጦ ውሃ ወሰደላቸው ይሄን ውሃ ባቀረበላቸው በዚህ የተነሳ ለእስራኤል ልጅ 40 ዓመት በመድረ በዳ ሲሄዱ ምንጭ ውሃ እግዚአብሔር አምላክ አብሯቸው ለእስራኤል ልጅ የአብርሃም ልጆች ስለሆነ ይሄን እግዚአብሔር አምላክ ሰጣቸው ዳቦውን በሰጣቸው መናውን 40 ዓመት እግዚአብሔር አምላክ ይሄውና አወረደልንን በጥላ ባስቀመጣቸው እግዚአብሔር አምላክ 40 ዓመት የእስራኤልን ልጅ በጥላ አስቀመጣቸው በዳመና ይሄ ሁሉ ምንድነው የአብርሃም ስራ ነው በከበደው ቀን በቸገረው ቀን እያመመው የሁላ ሙቀት እያለ ይሄን አሳልፎ ነፍሱን አሳልፎ ማለት ይሄን ነገር ስላደረገ ይሄ ነገር ለዘላለም ቀሪ ነው ይሄ ላንተ ብቻ አይደለም በጎ ስራ ለልጅ ልጆች እስከ መጨረሻው ዘመን ይሄን እግዚአብሔር አምላክ ተጠብቃለሁ ብሎ ይሄን ነገር እግዚአብሔር አምላክ አሁንስ እንደሆነ በአባታችን አብርሃም ይሄን ነገር እናያለን እና እነዚህ እንግዲህ መላእክታኖች እነዚህ መላእክታኖች እያንዳንዱ እንግዲህ የመጡት ዝም ብሎ አይደለም ሚካኤል ለሳራ አሁንስ እንደሆነ ወንድ ልጅ ተወልጃለሽ ብሎ ይሄን ሊነግራት ነው የመጣ እንደዚህም ደግሞ ራፋኤል ደግሞ የመጣው አሁንስ እንደሆነ አብርሃምን ከቁስሉ ከህመሙ ለማዳን ነው ራፋኤል እንግዲህ አላፊነት አለው እሱ ያው የመድኃኒት ነው ሁኔታው እንደዚሁም ደግሞ የሶዶምና ገሞራን እግዚአብሔር አምላክ ሊያጠፋ ስለሆነ ከዛ ደግሞ ሎትን እንዲያድን ብሎ እሱ እንግዲህ መልአክ የሚያድን መልአክ ስለሆነ በሽታውንም ሰውንም የሚያድን እሱ ተብሎ ይሄን ነገር ተወስኗል እንደዚሁም ደግሞ አሁንስ እንደሆነ ጋብርኤል ደግሞ የፍርድ መልአክ ነው እሱ ሶዶምና ገሞራን ሊገለብጥና ሊያጠፋ ነው የመጣ ስለዚህ እነዚህ እንግዳዎች በሉ ጠጡ ከዛ በኋላ እነሱም ጠየቁ ሳራ የታለች ብለው ጠየቁ ቫዮሜሪኔ ባውል በድንኳኑ አለች ይሄ ምንድነው ያው ከእንግዳዎች ጋር አብራል ተዘነቀች ማላለችም እሷ ከድንኳን እንግዲህ ሴት ሁሉ ጊዜ አሁንስ እንደሆነ ብዙን መታየት ከወንዶች ፊት ይሄ በጣም ስለማያስፈልግ ስለዚህ በድንኳኑ ከዛ ነው የተቀመጠች ያለችና ከድንኳኑ ናት ብሎ ይሄን ነገር ተናገረ እነሱም እንደዚህ ያሉት ለሚመጣው አመት ሳራ ወንድ ልጅ ተወልዳለች ይሄን በሰማች ጊዜ ሳራ ሳቀች ለምንድነው አብርሃምና ሳራ ሽማግሌዎች ነበሩ ለሳራም እንደ ሴቶች አሁንስ እንደሆነ
ያን የሚታየው ያን ሁላ ቀርቷል። ሳራ በልቧ ሳቀች። ይሄን እንግዲህ ከሸመገልኩ በኋላ ባሌ ደግሞ ሽማግሌ ነው። ወየውም አዶናይ ለአብርሃም ለማዘጽሐካ ሳራ ለምን ሳራ ሳቀች? አፎምና መለድ ቫኒ ዘካንቲ እግዚአብሔር አምላክ እንግዲህ ሳራ የሳቀችው እኔ በዚህ እድሜና ባሌ ደግሞ ሽማግሌ ነው ብላ ነው የተናገረችው። እግዚአብሔር አምላክ ግን ከዚህ የሚለው ለምን ሳራ ሳቀች? ለምን ወልዳለው ቫኒ ዘካንቲ እኔ ሸምግያለሁ አምላክ ልጅ ሰጣቸው አልችልም ብለው ከዚህ ሊቃውንቶች ያስረዳሉ። ምን ማለት ነው? እንግዲህ ሳራ በባሏን ብትናገር እግዚአብሔር አምላክ ግን ለአብርሃም ሲነግረው አንተን አይደለም ሽማግሌ ያለችህ እኔን ሽማግሌ ብላኛለች ብሎ አምላክ ቀየረ በቃሉ ይላሉ። ይሄ ምንድነው? ሰላም ለመፍጠር ነው፣ በባልና በሚስት ጭቅጭቅ እንዳይነሳ። አሁን እግዚአብሔር አምላክ አንተ ሽማግሌ ነህ ብላለች ቢል ሊቀየም በልቡ ሊችል ይሆናል። ስለዚህ እግዚአብሔር አምላክ ይሄን ሽምግልና ሽማግሌ ነው ያለች እኔን እንደዚህ ብላኛለች ብሎ ይሄን ነገር አምላክ ወደሱ ወሰደ። ከዚህ ሊቃውንቶች የሚማሉት ምንድነው? አንድ ሰው አንዳንድ ቃላቶች ለሰላም ብሎ መቀየር ይችላል። ሰላም የሚያመጣ ነገር ጥሩ ነው እና ስለዚህ እንደሚሉት አባቶቻችን ሽማግሌ ዋሽቶ ያሳርቃል ማለት ምንድነው? ለሰላም ነው። ለሰላም ከተባለ መቀየር ይቻላል። ይሄን ሰላም ለመፍጠር ይሄ እግዚአብሔር አምላክ የሚያሳየነ ቃሉን ቀይሮ እሷ ያለችውን ወደ እሱ አደረገው። ሽማግሌ ያለችውን እኔን ሽማግሌ ብላኛለች እና ይሄ የሚያሳየው ምንድነው? ለሰላም ብሎ አንዳንድ ነገሮች መቀየር እንደሚቻል እንደሚል ከዚህ ለመማር እንችላለን። ከዚህ ግን እንደምናየው ይሄን አብርሃም ባላት ጊዜ ለምን እንደዚህ ያልሽ ሲላት ሳራም አልሳኩም አለች። እዚህ ላይ እንዴት ይዋሽች ነው? በማን ላይ ነው የምትጫወት? እግዚአብሔር አምላክ ቆሞ ዋሽታለች ለምን ሳቀች እያለ እሷ አሁን አልሳኩም። ይሄን በእግዚአብሔር አምላክ መዋሸት እግዚአብሔር አምላክ ቆሞ እግዚአብሔር አምላክ እየተናገረ እያለ ይሄን እንዴት አድርጋ ይሄን ነገር አልሳኩም ብላ ቁማ ልትከራከር ትችላለች? እና ይሄን ትንሽ ለማስረዳት ጠለቅ ያለ ነው። እንግዲህ አንዳንድ ጊዜ ጻድቃኖችን እግዚአብሔር አምላክ የሚመረምራቸው በትንሽ ነገሩ ነው። ይሄን በሰማች ጊዜ ይሄ በታትሙዳም ይባላል ማለት ምንድነው? ሰው የሚያዋለ የሚያስበው ነገር አለ፣ ግን ከውስጥ ደግሞ ብዙ ነገሮች ከራሳችን ውስጥ ከልባችን የተደበቁ ነገሮች አሉ። እነዚህ ነገሮች አንዳንድ ጊዜ ወደ እኛ ሳይደርሱ ገና ከሚቀሩ አሉ። ከዛ ከአሳየታችን ያልቀረቡና ከውስጥ ከሰው ውስጥ ሀይቅ ነው እና ስለዚህ ሳራ ይሄን ሐሳብ ወዲያው ሲዘልቅ ወዲያው ይሄን ነገር ይሄን ሐሳብ አይ እንደዚህ ሐሳብ እኔ አይገባኝም ብላ ከፍራት የተነሳ ያንን ወዲያው ወደ ኋላ ከራሷ እንዳይገባ አደረገችው እና ስለዚህ ይሄ ነገር አላሰበችውም፣ ይሄን ነገር አልለወሰችውም። ይሄን ሐሳብ ገና ከመጀመሪያው ሊገባ ሲል የዛን ጊዜ እግዚአብሔር ከአምላክ ፍራት በነበራት ይሄን ሐሳብ አላስብም ብላ ይሄን ወደ ኋላ ያደረገችው ነው እና እግዚአብሔር አምላክ የሚላት ምንድነው? ልብና ኩላሊት ስለሚመረምር ከውስጥሽ እንደዚህ አይነት ሐሳብ ተነስቶ ነበር፣ አንቺም አሁን ባታስታውሹ ባትየው ይሄ ነገር ነበር ብሎ እግዚአብሔር አምላክ በዚህ ነው እንትን ያላት እንጂ እሷ በእውነት በመዋሸት አይደለም። እግዚአብሔር አምላክም ከውስጧ የነበረውን ይሄን ነው የነገራት እና ከዛ በኋላ እነዚህ ሰዎችም ተነስተው ይሄን ከተናገሩ በኋላ ወደ ዜት ይሄዳሉ፣ ወደ ሰዶም ይሄዳሉ። እንግዲህ ሰዶምና ገሞራ በጣም አጥፊ የሆኑ አገር ነበሩ። ቀደም እንዳልነው የአብርሃምን መንገድ ስናይ የቸር የበጎ ስራ
የራሱን ሀብት የሚሰጥ ለሰው የሚያስብ ሰውን ጽድቅ እንዲያገኝ ጽድቅ እንዲጎናጽፍ ሁሉ ጊዜ የሚታገል ነበር። የሰዶምና የገሞራ ግን እግዚአብሔር አምላክ አገራቸው የወርቅ ሀገር የሀብታም ሀገር ነበረች። እግዚአብሔር አምላክ ከሰጣቸው ጸጋ እንግዲህ የዓለም ሁላ የሀገር ሁላ እየመጣ ከሰዶም ነው ሀብት ሁላ የሚገኝ የሚል። ስለዚህ ይህን ሀብት እያንዳንዱ ከኛ ሀገር ከመጣማ ደሃ ሊያደርገን አይደል? ስለዚህ እንግዳ ሀገራችን እንዳይገባ እናደርግ ብለው ሀገባም በሆነ ዘዴ ይሄን እንግዳ አሁንስ እንደሆነ በደንብ አድርገን ተፕለን አሽተን እንልከዋለን በማለት ይሄን ተመካክረው ይሄን ፍርድ ፈረዱ። ስለዚህ የሰዶም በጣም ኃጢያተኛ ናቸው ነበሩ። እንግዳ ሲመጣ ያንን እንግዳ በመጀመሪያ ይቀበሉታል። ምኝታ አለ፣ እዛ ምኝታው ተለካ ይሉታል። አጠር ያለ ከሆነ ምኝታ ረዘም ያለ ምኝታ ያመጣሉ። ያንን ምኝታ ሲያስተኙት ይሄማ ብላንተ ልክ አይደለም ብለው እግሩንና እጁን እንድታድግ በማለት በመሳብ እርያለ በጥስት ሲያደርጉት ነበር። ምኝታው ላንተ መብቃት አለበት በማለት ነው። እንደዚሁም ደግሞ ረጅም ከሆነ አጠር ያለች ምኝታ ያመጣሉ። መከረከም አለበት ብለው እግሩን ይከረክሙት ነበር፣ ይቆርጡት ነበር። እና ስራቸው በጣም አስጸያፊ የሆነ ነው። የተጣመመ ፍርድ ነው ሲፈርዱ የነበር። አንድ ሰው በድንጋይ አንዱን ካለው ከፍርድ ቤት ከመጣ እሱ ደም ላወጣልህ በድንጋይ ለመታህ ክፈልለት ይሉት ነበር። እና ስራቸው ሁላ በጣም የተጣመመ ነበር። ምን ያሉ አንድ ጊዜ የአብርሃም አገልጋይ ኤሊያዘር ይባላል። እሱ መጥቶ ከዛ አንዱ ይሏል ይመቷል። ወደ ፍርድ ቤት ሄደ ይሆንና ደም አውጥቶብኛል እንደዚህ አድርጎ ጎዳኝ ካሱኝ ብሎ ሲሄድ ሀገራችን ደም ይወጣበት አሁንስ እንደሆነ እሱ መክፈል አለበት እና አንተ ለመታህ መክፈል አለብህ። እሱ ምን አደረገ? ፈራጁን ራሱን አለው። ቡግ ሲያደርገው ደም ሲወጣ እንግዲህ ያው ገንዘቡን አንተ ክፈልለት ደም አውጥቻለሁ ብሎ እንደዚህ አደረገው ይላሉ። ምንድነው? ፍርዳቸው በጣም የተጣጣመመ ፍርድ ነው የነበረው። እና የቸር ስራ ከዛ ለማድረግ ለመስራት የማይቻልባት አገር ነበረች። ሊቃውንቶች እንደሚያስረዱ እንደሚሉ አንድ እንግዳ ከዛ ሲመጣ ደሃ ከሆነ ያንን ደሃ በመጀመሪያ ሁሉም መጥቶ አይ ብሎ ገንዘብ ይሰጣል። እያንዳንዱ ግን ከገንዘቡ ላይ አቶ ገሌ ብሎ ስሙን ይጽፋል። ያነ ደሃ ይሄን ባየ ጊዜ እንዴት የተባረከች ሀገር ናት ብሎ በጣም ደስ ይለዋል። ግን ዘበኛ ነበር። ከዛች ሀገር ያነ ደሃ ሊወጣ አይችልም። በየሱቁ ሁላ ደግሞ ማንም አይሸጥለትም። አዋጅ እንትን ይላል። እንግዳ መጥቷል፣ ገንዘብ ሰጥተናል፣ ሁሉም ያውቃል። ከቤትም ያገቡትም እንደዚሁም አይሸጥለትም። ይሄ እንግዳ እንግዲህ ያንን ገንዘብ ይዘው ምን ያደርግ? ወደ ውጭ ለማውጣት አይችልም አይልም። እና በራብ የተነሳ 3 ቀን 4 ቀን ሳምንት ቢበዛ ይሞታል። አንድ ጊዜ እንደዚህ አይነት ደሃ ሲመጣ የሎጥ ልጅ ከአብርሃም ስላደገች የሎጥ ልጅ ምን ታደርጋለች? ይሄን ደሃ ምስኪን ብላ በገንቦ አሁንስ እንደሆነ በምቸቱ በዛ ውሃ ሁሉ ጊዜ በምትቀዳበት በገንቦ በዛው ዳቦን እየደበቀች እሷ አጠገብ ስትመጣ ያንን ዳቦ አውጥታ ስትሰጣው ነበር። አሁን 2 ሳምንት ይሄ ሰውዬ ኖረ። እኔ ነገር እንዴት ነው? እንዴት እስከዛሬ ኖረ? አይ ከኛ ተሻርኮ እንግዲህ የሚሰጠው ይኖራል ብለው እንመረምር ይሉና ይሄ ሻባክን ሙሳድን ንበል እንደዛ የሆኑ ሰዎችን ልከው ይሰልላሉ። ሲያዩ እቺ ዋለት ቀዳ ቀስ አርጋ ከገንቦ አውጥታ ስትሰጣዩት በአገራችን ነው ይሄን የምታደርጊ? እኛ በፈረድ ነው። ልብሷን አወለቁና ልብሷን አወርደው በማር ቀቧት።
ማርቀብተው ጣራ ላይ ያደረጓት ንቦች ሁላ መጥተው ነከሷት ያነ ንብ ሲነክሳት በዛን ሰዓት ሪያለች ጮኸች ነፍሷ ወጣ ያነ ሁላ ማትንብ መጥቶ ባንድ ጊዜ ሲነክሳት ያነን ማር ብሎ እና በዛውን ሰዓት ስጮህ ምን ይላል ሀከጻካታ በአርዳና በኢሬ አከጻካታ ባይላይላል እግዚአብሔር አምላክ ወርጀስኪ የዚችን ልጅ ጮኸት ለስማ እንዴት አደርገው የሶዶምና የገሞራ የቸር ስራ ለመስራት የማይቻልበት አገር ነው እና ይሄን ነገር ወርጀ ልጅ ብሎ እግዚአብሔር አምላክ ራሱ ወረደና ነገሩን አይቶ ይሄን ፍርዳቸውን ፈረደ ስለዚህ የሶዶምና የገሞራ ስራቸው የተጣመመ በጣም ፍርድ የሌለባት አገር ናት የነበረች ስለዚህ እግዚአብሔር አምላክ ሶዶምንና ገሞራን ለማጥፋት አምላክ ተነሳ እነዚህን መላእክታኖችንም ሚካኤል እንግዲህ ስራውን ሰርቶ ተመለሰ ጋብርኤልና ራፋኤል ግን ሁለታቸው ወደ ሶዶምና ገሞራን ሊያጠፉ ሲሄዱ በዛን ጊዜ እግዚአብሔር አምላክ ምን ይላል ከምዕራፍ 18 ቁጥር 17 እንደዚህ ይላል እግዚአብሔርን ባዶናይ አማራም ሐሰ ያኒም ያብራም እግዚአብሔርን አምላክም ከአብርሃም ሸሽገው ነገር አለ ከምሰራው ሁላ በአብርሃም አዮዬ ለጎይ ጋዶል ባትሱም በኒብረኹ በኮል ጎያት አብርሃምም ለትልቅ ህዝብ ይሆናል ሐሳቦቹም ሁላ በሱ የሚመረቁ የሚባረኩ ናቸው ኪያዳቲ ለማና ሸርት ጸበድ ባና በእድቤቶ አኻራብ ልጆችን የኔን ህግና ትእዛዝን እንዲፈጽሙ ያምላክን ትእዛዝ ጽድቅ የሚያደርግ እንደ አብርሃም የለምና ስለዚህ ለአብርሃም ይሄን ነገር ልንገረው ብሎ እግዚአብሔር አምላክ ይነግረዋል ከዚህ ላይ ጥያቄው ምንድነው ከአብርሃም አልሸሽግም ምክንያቱ ምንድነው ትልቅ ህዝብ ስለሚሆን ነው ብዙ ልጆች ከሱ ስለሚወጡ ነው በዚህ ብቻ ነው አምላክ ይሄን የሚነግረው ምክንያቱ ለምንድነው እዚህ ሊቃውንቶች ይሄን ጥያቄ ይጠይቃሉ እና መልሱ ምንድነው እግዚአብሔር አምላክ የሚል እንግዲህ ሶዶምና ገሞራ እንደማጠፋቸው የታወቀ ነው ግን ይሄን ነገር ለአብርሃም ስነግረው በዛን ሰዓት ከኔ መጥቶ እነሱን ለማዳን ጸሎት እንደሚያደርግ አውቃለሁ ወደኔ መጥቶ እሪ እንደሚጸልት ይሄ ግልጽ ነው ስለዚህ ይሄን ጸሎት አብርሃም ይጸልተውን ጸሎት ይሄን ጠብቄ ልጆች ከሱ ስለሚወለዱ ህግና ትእዛዝን የሚጠብቁ ይሄ ጸሎት ለነሱ ሊጠቅማቸው ይችላል እና ስለዚህ ለአብርሃም ልንገረው አብርሃም የሚጸልት ያንን ጸሎት የጸለተውን ለኃጢአተኛዎች ብሎ እንደሚጸልት አምላክ ስለሚያውቅ ይሄን እንደዚህ አድርጎ ለኃጢአተኛዎች ጸለተን ይሄን ጽድቅ አድርጌ ለልጆቹ ለሚመጡት ይሄ ነገር እንዲጠቅም ነው ብሎ እግዚአብሔር አምላክ ይሄን የነገረው ለጸሎት ብሎ ነው እንግዲህ ከዚህ የምንማረው ምንድነው አንዳንድ ጊዜ ሁላችሁ ሰው ጸሎት ሲያደርግ ላንተም ይሄ ነገር አሁን ባይረዳም ለሚመጣው ትውልድ ይረዳል ጸሎት ዝም ብሎ ከንቱ አይሄድም እኛ ሁሉ ጊዜ በጸሎታችን ማመን አለብን አንዳንድ ነገሮች ለአምላክ ከነገርነው ለአምላክ ከጸለትነን ለልጆቻችንም አሁንም ጸሎት የምናደርገው ይሄ ለነሱም ባይሆን ለልጆቻቸው ይሆናል ይሄ ጸሎት መቼ ለማን እንደሚጠቅም ይሄን አናውቅም አንልም እግዚአብሔር አምላክ አንዳንድ ጊዜ ፈተናዎችም የሚያመጣብንን ወደ አምላክ እንድንጸልት ነው ጸሎታችን ስለሚፈልግ ስለሚል ነው ይሄ ጸሎት ግን የሚፈልገው ምንድነው ለራሳችን ለኛ እንዲጠቅመን ስለዚህ እግዚአብሔር አምላክ ለአብርሃም ትልቅ ህዝብ ስለሚሆን ከዙ ልጆች ስለሚወጡ ይሄን ነገር ልንገረው ይሄ ጽድቅ ይሆናል ይሄን ለልጆቹ የጸለተውን ጸሎት ለነሱ አሁንስ እንደሆነ ይሄን ጠብቄ ከብዙ ነገር አድናቸዋለሁ ብሎ ይሄን ነገር ለአባታችን አብርሃም ይሄን ነገረው ይሄንም በሰማ ጊዜ ሶዶምና ገሞራን እግዚአብሔር አምላክ እነሱን ላጠፋ ነው
ብሎ ይሄን በተናገረ ጊዜ ወዲያው ወደ እግዚአብሔር ወደ አምላክ አብርሃም ይሄን ነገር ለእግዚአብሔር ለአምላክ አለው እንደዚህ ይላል ኡላየሽ 50 ጻድቂም በተኻኢር አብርሃምም ወደ እግዚአብሔር ወደ አምላክ እንደዚህ አለ አፍቲስ ጻድቂም ራሻ ጻድቅና ኃጥአንን ባንድ ላይ ታጠፋን ብሎ ጠይቅ 50 ጻድቃኖች ሀገሪቷ ሊኖሩ ይችላሉ አፍቲስ ብሎት ይሳላማኩም ለማና 50 አጻድቂም አሸር በኪርባ እና ለሀገሪቷ ለነዚህ 50 ጻድቅ ብለካት ምራቸውንም ምረታው ድላቸውን ብሎ ጠየቀ እግዚአብሔር አምላክ ኻሊል አሊሚያሱት ከደባራዘ እኔ ይሄን ነገር አላደረግ አገርን ሁሉ ለምፈርድ ጻድቅና ኃጥአን ባድ ላይ አልገልም እና ስለዚህ 50 ጻድቃኖች ካሉ እምራቸዋለሁ አምላክ አለ በዛን ሰዓትም አብርሃምም ያው አምስቶች ሊያንሱ ይችላሉ እያለ ይሄን ጾለተ ከዚህ ላይ አባቶቻችን እቺን ጾለት ሁሉ ጊዜ በግማሽ ቀን ይጾልታሉ ወለመሃል ወበንተ 50 እመሰብ ጻድቃን ወለመሃል ወበንተ 40 እመሰብ ጻድቃን እያለ ወለመሃል ወምንድነው ባክህ በ50 ጻድቃን ማራቸው እያለ በ50 ጻድቅ ካለ ከዛም አምስቱ ሊያንስ ይችላል በመጨረሻ እስከ 10 እስከሚደርስ እስከሚል ይሄን አባታችን አብርሃም ጸሎት ያደረገ ነው እና እንደምናየው ባለፈው እግዚአብሔር አምላክ ለአብርሃም ልጆችህ አገልጋዮች ይሆናሉ 400 ዓመት ያገለግላሉ ብሎ እግዚአብሔር አምላክ ይሄን ባለው ጊዜ አባታችን አብርሃም አልተከራከረም አላለም ከዚህ ግን ለልጆቹ ላልሆኑ ለስዶምና ለጋሞራ ይሄን ሁሉ ልመና አረባክህ ማራቸው ለምን ለልጆቹ አገልጋይ ይሆናሉ ሲባሉ በዛን ሰዓት እግዚአብሔር አምላክ ለምን ይሄን ታደርጋለህ ልጆች ለምን አገልጋይ ይሆናሉ ባክህ ይሄን ነገር እንዲያው ከሌላ ሀገርም ሐሳብ ሄደው አይሆኑ ብሎ ይሄን ነገር አለምንም እንደሚሉት ግን ከዛ አባታችን አብርሃም አምላክ ምን ይለዋል በትልቅ ሀብት ይወጣሉ ሀብት ማለት ገንዘብ አይደለም ገንዘብም በገንዘብም ወጣቷል ግን ዋናው ነገር ኦሪትን ይዘው ይወጣሉ ኦሪትን ይዘው ይወጣሉ እንግዲህ ዋናው የእግዚአብሔር አምላክ ትልቁ ሀብት ምንድነው ኦሪት ነው አብርሃም ይሄን ያውቃል ስለዚህ ከዛ አልተከራከረም ከዚህ ግን እነሱን ያጠፋቸው ስላለ እስከ 10 ጻድቃን ለመነ 10ም አልተገኘም እነዚህ መላእክታኖች ወደ ሰዶምና ወደ ጋሞራ ገሰገሱ ከምዕራፍ 19 ሎጥም በሰዶም በር ተቀምጦ ነበር ሎጥም የነሱን ባያቸው ጊዜ ተነሳና ወደ እነሱ ሰገደላቸው ይላል እና ከዚህ የምናየው ምንድነው ሎጥ የአብርሃም መንገድ ተከታይ ነው የነበር የአብርሃምን መንገድ ይዞ የሚሄድ ነው የነበር ስለዚህ የአብርሃምን መንገድ እንግዳ ከሰዶም ቢኖርም እንግዳዎችን አገባቸው እነሱ በመጀመሪያ አንገባም አሉት እሱ ግን በጣም ሲላቸው እሺ ብለው አሁንስ እንደሆነ ገቡ ማጽኦት አደረገላቸው በሉ ይላል የዛን ጊዜ ይሄን ነገር ባዩ ጊዜ የሰዶምና የጋሞራ እንዴት ሀገራችን ሸርከማ ይደረግበት ሀገር እነዚህን ሰዎች አገባቸው አውጣቸው እንወቃቸው አሉ ማንነታቸው ማወቅ አለብን እንደሚሉ ለሌላ ነገር ነው ያሰቧቸው ሎጥ ምን አላቸው ተዋቸው እነዚህ ሰዎች እንወቃቸው የምትሉ
የሌላ አድርጎት አስጠያፍ አድርጎት እናደርጋለን የምትሉ ሴቶች አሉኝ እነዚህን የኔን ሴቶች ወንድ ማንም የሚያውቃቸው እነሱን አውጥቼ ለእናንተ ልስጥ እናንተም እንደፈለጋችሁ በልጆች አድርጉ ግን እነዚህ ሰዎች ከኔ ስለገቡ አረባካችሁ ብሎ ለመናቸው እና ተዋሉት አንተ ከሀገራችን መተተቀምጠህ አሁን አዲስ ህግ ያወጣህ ነው እና አይንም ሲለምናቸው ቢብለው ያንን ደጃፉን ሊሰብሩት ቀረቡ እነሱም እነዚህ መላእክታኖች ሎትን ሳብ አድርገው ወደ ውስጥ አገቡት ከደጃፉ ያሉትን ሁላ ሰዎች አገሪቷ ሁላ መጥታ ነወቃቸው ብለው ሌላ አድርጎት ሊያደርጓቸው የነበሩትን እነዛን ሰዎችን ሁላ በተለየ አሁንስ እንደሆነ ብልጭልጭ ባለ ነገር አወር ሆኑ እንኳን ለነሱ ለራሳቸው ደጃፉን እየዳሰሱ ሊደርሱበት አልቻሉም እነሱ ሎትን በዛን ሰዓት ይሄን ነገር አየ እነሱም ለሎት እንደዚህ ያሉት እቺን አገር ልናጠፋ ነው ቶለበል ቅድም እንዳልነው ጋብርኤልና ረፋኤል እሱን ለማዳን ስለመጣ እቺን አገር እንግዲህ ልናጠፋት ነው ያለህን ከዚህ ሰብስበህ ውጣሁን ባስቸኳይ ያሉት ወዲያውም ሄዶ ወደ አማቾቹ የልጆቹ አሁንስ እንደሆነ ባል የሆኑትን ይሄን ነገር በነገራቸው ጊዜ ሳቁበት እሱም ያሉትን የቀሩትን ወስዶ ይሄው አገሪቷን ሲወጣ እንደሱም ወደ ኋላ እንዳታይ ብሎ ይሄን አስጠነቀቁት ምሽቱም ዙራ ያንን ነገር በስዶምና በጋሞራ ማት ሲወርድባት ይሄን ወደ ኋላ ዞር ስትል የጥራጫው ምስል ሆና እስከዛሬ ከዛ አለች ይላሉ ይሄ ምንድነው ይሄ ቅጣት የመጣባት እሷናት ይሄን ነገር ያስታወቀች ጥራጫው ባካችሁ ስጡኝ እንግዳ መተውብናል ብላ ስለተናገረች ይሄን ነገር የገለጠች እሷናት የነበረች እና ስለዚህ እግዚአብሔር አምላክ ይሄን ነገር እንደ ጥራጫው እንድትሆን ሆኖ ይሄን አስቀረና ስዶምና ጋሞራን እግዚአብሔር አምላክ ጋብርኤልና የነበሩት ግልብጥብጥ አድርገው በእግዚአብሔር በአምላክ ትእዛዝ በስዶም ይሄ ከባድ ነገር ወረደ የምናየው ምንድነው ይሁላችሁ በአንድ በኩል አብርሃም የቸር ስራ የሚያደርግ የበጎ ስራ የሚሰራ የራሱን ገንዘብ የሚሰጥ የሚል በአንድ በኩል ደግሞ የስዶምና የጋሞራ ስራ ስናየው ሌላ ነገር ነው ቅድም እንደተነጋገርንበት ስለዚህ በዚህ ዓለም ሁልጊዜ ቢሆንም የቀኙ መንገድ መምረጥ አለብን የግራ መንገድ በመጨረሻ የሚያመጣ ችግር ሞት እንደምታዩት የሁላ ሀብት በደንብ አድርገን ካልተጠቀምንበት እነዚህ ነገሮች ችግር ላይ በእኛ ላይ የሚያመጡ ነገሮች ናቸው ስለዚህ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ ሁልጊዜ ቢሆንም ሁልጊዜ በጎ ስራ መስራት ይሄ ዙሮ ለሰው ጠቃሚ ነው ዙሮ ለማን ነው የሚሆን ለኛ ነው የሚሆን ሰለሞን እንደሚለው አሽለኽ ለኸመ ኻልፕን ያማይም ኪበሮባ ያሚን ትምጻኑ ዳቦውን በውሃ ስለደው ይሄ ዳቦ ዙሮ ወዳንተ ይመለሳል ይላል እና በጎ ስራ አመሰገኑኝ አላመሰገኑኝም ይሄን አድርጌ ያላስታወሱልኝ ማለት ሁላ መተው ማለት ነው ዋናው ነገር በጎን ስራ መስራት ነው በጎ ስራ ሰው ሲሰራ ያነ ነገር ዙሮ ወደሱ ይመለሳል ሰውን ሁሉ ጊዜ ማየት አለብን ማየት የለብንም የማየት ያለብንን ስራችን ተግባራችን በጎን ስራ መስራት ነው ይሄ አመስግኖኛል አላመስግኖኝም ካለን ለሰው ካደረግነው ይሄ ምንም ለኛ ሊጠቅመን አይችልም ለእግዚአብሔር ለአምላካችን ስናደርግ ግን እንደ አብርሃም የሚያውቃቸው ሰዎች ቢሆኑ የክፋት ሀገርም ክፋት እንዳለበት ሀገር ያውቃል ይሄን ሁላ ግን ወደ አምላክ ባክህ ማራቸው ለሌላ መልኩት ለሚያመልኩት ሁላ ማብላት ማጠጣት ወደ አምላክ መንገድ ለመመለስ ለማለት ይሄ ምንድነው የአምላክ መንገድ መያዝ ማለት ነው እና እንደዚህ አድርጋ እቺ ስዶምና ጋሞራ የምትባለው
እስከ ዛሬ ያልተገነባችበት አገር ናት። ይሄም በያማሜላህ አካባቢ ስታዩት ከማፔካት ሶዶም ወአሞራ ይሄ ሁሉ ጊዜ የሚያድግበት ምንም ነገር የሚያድግበት አገር ሆኖ ቀረ። ያነ ሁላ ሀብት የነበራት ሁላ ሀብት የነበራት ሁላ ለምለም የነበረች አገር በጣም ልማቷ በጣም የተለየ ሁኔታው ሁላ በጣም እየበለጸገ ያለ በመጨረሻ ግን እቺ አገር ዝም ብላ ይሆንና እንደዚህ ብላ ቀረች እና ቀጠል ብሎ ደግሞ የመጨረሻው የአባታችን አብርሃም ትልቅ የሆነ ከባድ የሆነ ፈተና አባታችን አብርሃም በዚህ ሳምንት ይፈተናል እና እንደምንለው የመጨረሻው እንግዲህ ፈተና እንደዚህ ይላል ከምዕራፍ 22 ላይ ቫይ አኻራ ድባሪማ ኤሌ ቫይሎይም ንሳይት አብርሃም ይላል። ከነዚህ ነገሮች በኋላ እግዚአብሔርን ማምላክን አብርሃምን ፈተነው ይላል። ከነዚህ ነገሮች በኋላ ምንድነው ብለው ሲጠይቁ ሊቃውንቶች ምን ይላሉ? ይስሐቅ እንግዲህ ግርዛቱን የፈጸመ በ8 ቀኑ ነው። ኢስማኤል በ13 አመቱ ይሄን ግርዛት ፈጽሟል። ስለዚህ ኢስማኤል ይስሐቅ ምን ሲለው ነበር? አንተ በ8 አመትህ በ8 ቀንህ ይሄን ግርዛት ስለፈጸም ካላመመህም እኔ ግን በ13 አመት እያመመኝ ያን ሁላ እያለኝ ይሄን ፈጽሜያለሁ እኔ ካንተ የበለጥኩ ነኝ እያለ ሲናገር በዛን ሰዓት ይስሐቅ ምን ይለዋል? አሁን እግዚአብሔር አምላክ እኔን ለመሳዊት ቀረብ ቢለኝ አንገቴን ለአምላክ እሰጣለሁ ብሎ ይሄን ነገር እንደዚህ ሊቃውንቶች ያስረዳሉ። ይሄን ነገር በሰማ ጊዜ ሰይጣኑ ወደ እግዚአብሔር ወደ አምላክ ይሄን ነገር አቀረበና ከነዚህ ነገሮች በኋላ ኢስማኤልና ይስሐቅ ከተነጋገሩ በኋላ ይሄን ፈተና ሁላ አመጣበት በአባታችን አብርሃም ይላል እና ግን ይሄ ከቀድሞ ጀምሮ የተወሰነ ፈተና ነው። ይሄም የመጨረሻ አብርሃም ፈተና ነው። አብርሃምም ያምላክን መንገድ ተከታይ እንደሆነ በዚህ ፈተና ልቡን ያገኘው ወረከብከ ልቡ አብርሃም ወሰየም ከስሙ አብርሃም ይላል። ልቡን አገኘው። ልቡ የተገኘ ከዚህ ላይ ነው። እንደምናየው እግዚአብሔር አምላክ አንተ እግዚአብሔርን የምትፈራ አምላክን መንገድ የምትጠብቅ አሁን የልብህን አውቃለሁ ብሎ ይሄን ነገር እግዚአብሔር አምላክ ይለዋልና ቫዮሜር ላብ እግዚአብሔርን እንደዚህ ይለዋል ይላል። ቫዮሜር ሂነኒ እንሆ ሂነኒ ማለት ምንድነው? እንሆ ዝግጁ ነኝ። የዛሬ አሁን አንዳንድ ጊዜ ልጁን ስጠራው ከን ይልሃል። ከን ማለት ይሄ በቂ አይደለም። አብርሃም ግን ሂነኒ ማለት ሂነኒ ሙኻኑም ዙማን ሁሉ ጊዜ እንሆ ያንተን ፍቃድ ለመሙላት ተዘጋጅቻለሁ እያለ ሁሉ ጊዜ አብርሃም ይሄን የሚል ነው የነበር። ቫዮሜር ካኽናይት ቢን ኻይምቶ ልጅህን ወሰደው እቴኺድኻ አንድ ሆነውን አሸራፍ ታይምትወደውን እቲጽሐቅ ይለዋል። እንግዲህ መጀመሪያ ይጽሐቅን ወሰደው የማይለው ምንድነው? ካኽናይት ቢን ኻ ልጅህን አንድ የሆነውን የምትወደውን ኋላ ይጽሐቅን ይለዋል። መጀመሪያ ካኽናይት ይጽሐቅን ወሰደው። ይሄ ሁላ ማስረዘሙ ምን ያደርጋል? እንደሚሉት በመጀመሪያ እግዚአብሔር አብርሃም እንደዚህ ሲለው ካኽናይት ቤትኒ ኺድኻለው አንድ የሆነውን ልጅህን ወሰደው አለው። ይሄም ለናቱ ለብቻ ነው። ኢስማኤልም ለናቱ አንድ ነው። ይስሐቅም ለናቱ አንድ ነው። አሸራፍታ የምትወደውን አለው። እሱንም ወደዋለሁ ይሄንም ወደዋለሁ። ኋላ ምን አለው? ይስሐቅን አለው። ይስሐቅን ብሎ ገለጸለት። በለክ ለኻይለ ገጸ ሞሪያ ከሞሪያ ከሚባለው ከዛ ላይ ለመሳዊት አቀርበው ካንድ ተራራዎች ካሉት ከዛ ከምልህ አለው። ይሄን ነገር በሰማ ጊዜ ባሽከም አብርሃም ባቦከር ይላል። አብርሃምም ጧት ተነሳ። ይኸውላችሁ ልጅ የሚወደውን ስንት አመት ይሄ ልጅ እንዲወለድ የለመነው ሁለተኛ ደግሞ እግዚአብሔር አምላክ በኢስማኤል አይደለም ዘርህ የሚጠራ በይስሐቅ ነው ዘርህ ብሎ የሁላ አመት አምላክ እየነገረው አሁን ያን ሁላ አምላክ አፈርሶ ይሄን አቀርብ ይለዋል። ሌላ ሰው ቢሆን
ትላንትና እንደዚህ ብለኛል ዛሬ ደግሞ ሌላ ምትለኝ ምንድነው እንዴት ያለ ነገር ነው ብሎ ሊጠይቅ ይችላል አብርሃም ግን አልጠየቀም ከዚህ ቅንነቱን ያባታችን የአብርሃም ቅንነት ከዚህ እናያለን ሶስተኛ ደግሞ ጧት ቆይተህ ልጁን ልሳመው ትንሽ ልቆይ ብሎኛል ብሎ ወዲያው በጧት በንጋቱ ላይ ያንን አህያ ደግሞ የሚያዘጋጀው ባያخቦሽ ተካሞሮ ይላል አብርሃም ራሱ የአህያውን መጫኛ ማለት እሱ ራሱ አዘጋጀ ሌላ ስንት አገልጋዮች አሉ ለምን ሌላዎች አይፈጽሙትም አይሉትም ይሄም ያሳየው ምንድነው አባታችን አብርሃም ያምላክን ፍላጎት ያምላክን ትእዛዝ ለመፈጸም ስለሚፈልግ ይሄን ነገር እኔ ራሴ ነኝ የማደርገው የምናየው እንደምናውቀው ባላክ የሚባለው ቢልአምን ሲጠራው ምን ይላል ባያሽከም ቢልአም ላخቦሽ እታቱ ነው ይላል ባልአም እግዚአብሔር አምላክ በመጀመሪያ ትሄዳለው ሁለተኛ ግን ሲል ሂድ ሲለው ጧት ተነስቶ ራሱ አህያውን አዘጋጀ ይላል አምላክ በዛን ጊዜ ግን ሳቀበት የነሱ አባት አብርሃም ካንተ ቀድሞሃል እሱ አህያውን አዘጋጅቶ ልጁን ለኔ መሳዊት ሊያቀርብ ይሄን ፈተና ቆሟልና አንተ ያን ህዝብ ልታጠፋው አትችልም ብሎ አምላክ ሳቀበት ይላሉ የሚያሳየው ምንድነው የአምላክን ፍላጎት አንድ ሰው ደግሞ ቢልአም ደግሞ እስራኤልን ስለሚጠላ ራሱ ጠላታቸው ስለሆነ በጣም ስለሚጠላቸው ራሱ ይሄን ነገር ይሄን ህዝብ ለማጥፋት እኔ ነኝ ማዘጋጀው ብሎ ይሄን ወዲያው ጧት የሚነሳ የአምላክን ፍቅር የሚያሳይ ነው ስለዚህ አብርሃም ከጧቱ ላይ ልጁን የሚወደውን ወደ ቁርባን እንድታቀርበው ይያለ በዛን ሰዓት እሱ ራሱ በድግ ብሎ ተነስቶ አዘጋጅቶ ወይም ይሄን ልጅ ትንሽ ልሳመው ትንሽ ላቆየው አብሮኝ እንዲያው ትንሽ እስከማታ እንቆይ ይሄን ያላለም ይሄ ያምላክን አሁንስ እንደሆነ ፍራቻ ያምላክን መውደድ የሚያሳይ ነው ከልጅ የበለጠ ማለት የሰው ልጅ አላማው በዚህ ዓለም ልጆቹ ናቸው እና የሚወደውን ልጅ እንደዚህ አድርጎ ለእግዚአብሔር ለአምላክ ወዲያው ያምላክን ፍቃድ ልፈጽም ባስቸኳይ ነገር ለማድረግ በማለት ይሄ የአብርሃም የሚያሳየው ነገር ነውና ምን ይላሉ ሁለት ያሉትን እነዚህን ልጆች ወሰዳቸው አብረውት ሉሊዎች የነበሩትን ይስሐቅንም ወሰደ እንደዚህም ቫይቫካት ጾላ ቫያኮም ቫይለ ኸላማኮም ራሱም እንጨቱን የፈለጠው እሱ አብርሃም ነው ነበር አምላክ ወዳለው መንገድ ሄዱ ይላሉ እዚህ ላይ ሊቃውንቶች ሲያስረዱ በተለያዩ በመጽሐፍ ኩፋሌም የተለያዩ የተጻፉ ነገሮች አሉ ይሄን ፈተና እግዚአብሔር አምላክ በፈተነው ጊዜ ሰይጣኑ መጣ ይሄን ነገር በሞላ ልቡ ለማድረግ ስለሄደ ምን አደረገ ውሃ በሚሄደው ሁላ ወንዝ አደረገው ውሃ ሙላት አደረገ አብርሃምን እንዲመለስ አብርሃም ያንን ውሃ ግን ያምላክን ፍቃድ ለመፈጸም ስለፈለገ ያንን ውሃ ከጉልበቱ ላይ ደረሰ እስከ ቀስያል እስከ ደረቱ ደረሰ እስከ አፍንጫው እስከሚደርስ ሲቀጥል የዛን ጊዜ አምላክ ያንን ደረቅ አደረገለት ብዙን ፈተናዎች በመንገድ ሰይጣኑ ይሄን ነገር ያምላክን መንገድ እንዳይጠብቅ የበለጠ ፈተና ደርሶበትም ነበር አብርሃም ግን የሁላ ነገር አላቆመው በሶስተኛውም ቀን አብርሃም ደረሰ ቫያሬታ ማኮም ይራኾክ ቦታውን ከሩቅ አየው ይሄን ባየው ጊዜ ይሄን ማን ነው የሚያይ እኔ ማየውን ያምላክን ክብር ከዛየ ይስሐቅ ይሄን አየ እነዚህ ልጆቹ ግን አሉሊዎች የነበሩት ይሄን አላዩ ሽውላ ኸሚማ ኸመር ከዚህ ላይ ሽውላ ኸሚማ ኸመር ይላል ምንድነው የናንተ አስተያየታችሁ በጣም
ከፍ ያላለ ስለሆነ እናንተ ከዚህ ተቀመጡኔና ልጁ ይሄን ሰግደን እንመለሳለን ብሎ ይሄን አላቸው። አብርሃምም እንጨቱንም የፈለጠውን እንደዚህም ቢላዋውን እሳቱንም ቁርባን ለሚያቀርብ ከልጁ ጋር ሄደ። ይስሐቅ በዛን ሰዓት አብርሃምን ጠየቀው። አባቴ ያለው እነሆ አለው። ይሄው እሳቱም እንጨቱም ቢላዋው ተዘጋጅቷል፣ በጉሳ የት አለ ብሎ ጠየቀው። እግዚአብሔር አምላክ በጉን ያያል። ከዛው በደረሰው ጊዜ ያንን ሁሉ አዘጋጅቶ ልጁን አንተ ነህ ቁርባኑ ይለዋል። በዛን ሰዓት ለይስሐቅ ያለው ምንድነው? አባቴ እግሬንና እጄን እሰረኝ አለው። ለምንድነው እግርህንና እጅን የሚያስረው? እንደ ስፈራገጥ በርግጫ እንዳልልህ፣ ስታርደኝ በርግጫ እንዳልልህ። እንደዚህ አይነት ልጅ የት ይገኛል? በአሁኑ ጊዜ ልጁን እግዚአብሔር አምላክ እንዲያውቁ ለቁርባን እንዲያውቀረብልሃል ብለን እንበል እንዲያው ይሄን ነገር በአሁኑ ትውልድ ብንናገር አባቴ ራስህን አሞሃል፣ ታመሃል፣ አንተን እናቀርብ እንጂ እኔን ደግሞ መቀርብ ምንድነው ብሎ ይሄ ልጅ ይቆም ነበር። ከዚህ ግን ይሄ ልጅ እንዴት ይሄ ልጅ የነበረው የ37 ዓመቱ ነው ይላል። በዛውን ሰዓት ለአባቱ ዝግጁ ሆኖ አምላክ ያለን ሁሉ አንፈጽም ደናርገም ሰረኝ ብሎ እጁንና እግሩን አሰረው። በዛን ሰዓት አባታችን አብርሃም ያንን ቢላዋው አንስቶ ሊያርደው ሲል ሰማይ አብርሃም አብርሃም አለው። ሁለት ጊዜ ደጋግሞ ጠራው። ከዚህ ላይ ለምን አብርሃም አንድ ጊዜ አይበቃም? ሁለት ጊዜ ደጋግሞ አብርሃም አብርሃም የሚለው ምንድነው? እንግዲህ እያንዳንዳችን ከዚህ ዓለም ከመምጣታችን በፊት እግዚአብሔር አምላክ እያንዳንዳችን ደረጃችን ከሰማይ የት መድረስ እንዳለብን ይሄን ነገር አምላክ ያስታውቀናል። ከሰማይ እንደ መላእክኛን የሚመስል ከዛለ ይሄ ነው ደረጃ የምትደርስበት። ይሄን ሁሉ ፈተና ካለፍክ በኋላ ከዚህ ደረጃ ትደርሳለህ። አሁን እግዚአብሔር አምላክ ለአብርሃም ያለው ምንድነው? አብርሃም አብርሃም የላዩ አብርሃም የተወሰነው እንደ ታቹ እንደ አብርሃም ሆኗል። አሁን በዚህ ፈተና ቆመሃል። አላማህን የዚህን ዓለም አልፈሃል። ከወሰንኩት ከዛ ቦታ ደርሰሃል። አብርሃም ይሄን በሰማ ጊዜ እንደሚሉት ከበደው። የከበደው ምንድነው? ይሄን የእግዚአብሔር የአምላክን ትእዛዝ ለመፈጸም በያምጥቼ እንዲያው ለአምላክ ቁርባን ሳላቀርብ ቀረው ሲል የዛን ጊዜ በግ በቀንዱ በተለየ በዛ ተይዞ ያያዋል። አሁን በዛውን ሰዓት ያንን ወሰደና ለአምላክ ይሄን ቁርባን አቀረበ። እግዚአብሔር አምላክ ምን አለው? አታ ያዳቲክ ያረ ኤሎኪ መጣ። አሁን አንተ እግዚአብሔርን አምላክ እንደምትፈራ አወቅኩ። ولو خسقت بن خيت يخيد خميمين يمتودون لجهن كاني አልሸሸክም። ለምን እንደዚህ አልከኝ? በይስሐቅ ዘር ይጠራል ብሎ ብዙ ምክንያት ሊያመጣ ይችላል ነበር። አብርሃም ግን አልጠየቀም። እና ይሄ መጨረሻው ፈተና አባታችን አብርሃም አምላክን ወዳጅ እንደሆነ በዚህ እናየዋለን። ስለዚህ እግዚአብሔር አምላክ ልቦናውን ይስጠን። በሕጉ በስነ ስርዓቱ በአምላካችን መንገድ የምንሄደውን ለእያንዳንዳችን ልቦና ይስጠን። ዋናው ነገር እንግዲህ በዚህ ዓለም ብዙ ፈተናዎች አሉ። አምላክ የሚያመጣውን ሁሉ ፈተና ተመስገን ብሎ መቀበል፣ እንደ አባታችን አብርሃም ሳንጠይቅ አምላክ ያመጣውን በጸሎት ለአምላካችን በማመስገን በዚህ ነው እግዚአብሔርን አምላክን የምናስደስተው። ሕጉን ትእዛዙን ስንጠብቅ በፈተናው ስንቆም አባታችን አብርሃም 10 ፈተናዎች ይሄን ሁሉ ሲፈተን ቀስ በቀስ እያለ ፈተናው እየከበደ
ግን ያምላክ ፍቅር ያለ አምላክ የነበረው በጣም ኃይል ስለነበረ ምንም ነገር ከአምላክ ጋር የሚያቋርጥ ነገር አልነበረም በልጁም አምላክ ቢመጣበት እሺ ፍቃደኛ ነኝ በደስታ ልጁን ለቁርባን የሚወደው ልጅ በሱ ዘሬ ይጠራል ብሎ የሚጠብቀው ለአምላኬ ምንም ነገር ምሸሽገው ነገር የለም ይሄ ነው ዓላማችን ስለዚህ አባታችን አብርሃም በእነዚህ ሳምንቶች ብዙን ትምህርቶች ይሰጠናል ይሄ ነው አባታችን አብርሃም ያደረገውን የሰራውን ስራ ያያየነ እያንዳንዳችን መታያጊው ማሳይ ለማሳይ ቦታይ አብርሃም ይስሐቅ ያዕቆብ እያንዳንዱ የአብርሃምን የይስሐቅን የያዕቆብን ስራ መቼ ወደነሱ ደረጃ ደርሳለሁ የነሱን ስራ መቼ ሰራለሁ እያለ እያንዳንዱ በመኘት አለበት እና ይሄን ካደረግነን እንደኛ ማናለና እግዚአብሔር አምላከኛ ጋር አብሮ ይሁንልነን ሰላም ሰላም ለማህበረ ቤተ እስራኤል ሻባት ሻሎም ወመቦራህ